I think ይታያል ይታያቸዋል። አዎ ይታያል። ጥሩ እሺ። ድምፄም ይሰማል አይደለ? በደንብ ይሰማል ድምፅህ። ጥሩ እሺ። ዛሬ ማቴማቲክስ ዩኒቱ አራተኛውን ሌክቸር እንጀምራለን። እንዳያችሁት ዩኒቱ ሰፊ ነው። ያው ስፒድም ቀስ ብለን እየሆነ ያለ ነው። ሶ ላስት ታይም እዚህ ጋር ነው ያቆምነው። ይሄን አብሶሉት ቫልዩ ጨርሰን እዚህ ኤግዛምፕል ቱ ላይ ነው ያቆምነው ማለት ነው። ሶ ከዚህ እንቀጥላለን ዛሬ። ሶ ኤግዛምፕል ቱ you have seen number line, you have seen absolute value. So and it's an extension of that concept. So in example two, there is a question: what is the distance between the 2 points -3 and 4? -3 እና 4 መካከል ያለው ዲስታንስ ሊነር ዲስታንሱ ምን ያክል ነው ነው የሚለው። ሶ ያን ካልኩሌት ለማድረግ ምንድነው የምናደርገው? ያው ነምበር ላይን እናስቀምጥና ከነምበር ላይን ያው ሚድል ላይ ማን አለ? ዜሮ አለ። ቱ ደ ራይት ፖዚቲቭ ነምበሮች አሉ። እያንዳንዱን በአንድ በአንድ ስኬል እያደረግን እንሄዳለን። ቱ ደ ሌፍት ኦፍ ዜሮ ደግሞ ኔጌቲቭ ነምበሮች አሉ እዚህ ጋር እንደምናየው ማለት ነው። ሚድል ላይ ዜሮ አለ። ሶሉሽን ላይ ሌተስ ሎኬት ኤ ኢዝ ኢኳልስ ቱ -3 ኤን -3 እንበል፣ ቢን ደግሞ አራት እንበልና ሁለት ቁጥሮች ይሆኑልናል ማለት ነው። ሶ ዳት ኤ ኤንድ ቢ they will be on the number line as shown below. So if we count the units አሁን ምንድነው ምልክቱን እንተውና -3 ማለት ነምበር ላይን ላይ ከዜሮ ወደ ሌፍት ሳይድ ሶስት ዩኒቶችን መተን እናገኛለን እዚህ ኤ ማለት ነው። ፖዚቲቭ አራትን ቢን ደግሞ ከዜሮ ቱ ደ ራይት ስንት ዩኒት ሄደን አራት ዩኒት ሄደን የምናገኘው ቁጥር ነው አይደል? ስለዚህ ወደ ሁለቱም አቅጣጫ ምን ያክል ማግኒቲዩድ ኤክስቴንድድ ሆነ ሚለውን ስናይ ዊ ሲምፕሊ ምን እናደርጋለን? ከዚህ ከትልቁ ትንሹን ስንቀንስ መሀከል ላይ ያለው ጋፑን እናገኛለን አይደለ? ዳይሬክት የሆነ ማቴማቲክስ ማለት ነው። ሶ if we count the units between -3 and 4 we have how many units? ስንት ዩኒት አለን? አሁን ከዚህ ብንጀምር አንድ እዚህ አለ፣ ሁለት፣ ሶስት፣ 7 ዩኒት አይደለ? የስ አምስት፣ ስድስት፣ ሰባት ዩኒት አለ ማለት ነው። ስለዚህ ያ ማለት for any two real numbers a and b the absolute value of a minus b is equal to the absolute value of b minus a ማለት ይሆናል ማለት። አሁን ምንድነው አብሶሉት ቫልዩ የሚሰጠን ምንድነው? ማግኒቲዩድን ነው የሚሰጠን። ይሄ ኔጌቲቭ ምልክቱን አውቶማቲካሊ ምን ያደርጋል? ያጠፋልናል። ከዛ ፊዚካል ማግኒቲዩድን ብቻ ይሰጠናል ማለት ነው። አሁን አብሶሉት ቫልዩ ኦፍ ኤ ማይነስ ቢ ማለት ኤያችን -3 ነው ለምሳሌ፣ ማይነስ ቢ ደግሞ 4 ነው። ይሄ ማለት ስንት ነው? አብሶሉት ቫልዩ ኦፍ -7 ማለት ነው አይደለ? አብሶሉት ቫልዩ ኦፍ -7 ስንት ነው? 7 ነው አይደል? ፖዚቲቭ 7 7 ዩኒት ማለት ነው አይደል የሚሆነው። ቢ ማይነስ ኤንም ብንወስድ ይሄም ቢ ማይነስ ኤንም ብንወስድ አብሶሉት ቫልዩ ኦፍ ቢ ማለት 4 ነው፣ ማይነስ ኤ ማለት ደግሞ -3 ነው። ስለዚህ ማይነስ እንደ ብራኬት ማይነስ አድርገን እንዲናረጋለን። ኔጌቲቭ እንደ ብራኬት ኔጌቲቭ ምን ያደርጋል? ፖዚቲቭ ይሆናል አይደል? 4 ፕላስ 3 ይሆናል which is absolute value of 7 ይሆናል። again ምንድነው 7 ዩኒት ነው ማለት። ስለዚህ for any two real numbers a and b ይሄ ጀነራላይዝ ስናደርግ ማለት ነው the absolute value of that number a minus b equals the absolute value of b minus a ይሆናል ማለት ነው። so in either case the distance between -3 and 4 ማለት ነው +4 is 7 units ብለን
ካልኩሌት እናደርጋለን ማለት ነው። ቀጥሎ ኤክስፖነንትስ እና ራዲካልስ እናያለን። ኤክስፖነንትስ ኤንድ ራዲካልስ እናያለን ማለት ነው። So in the previous sections, you have learned about the multiplication of two or more real numbers in lower grades. ያው ከስምንት ሰባት ክላሶች ክፍሎች ላይ multiplication of two or more real numbers አይተናል ማለት ነው። So you can easily write ያው ከዛ knowledge በመነሳት ለምሳሌ እንዲህ አይነት ቁጥር ቢኖረን 3 ሲባዛ በ3 ሲባዛ በ3 ለምሳሌ ስንት ይሆናል? 27 ነው የሚሆነው። 3 ሲባዛ 3 9 ዘጠኝ ሲባዛ በሶስት በ3 27 አይደለ? ቁጥሮች እንዳያቸዋቸው ተመሳሳይ ቁጥሮች ናቸው። በሴም ቲንግ እዚህም አራት ሲባዛ አራት ስንት ይሆናል? 64 አይደል? 64 yes ይሆናል። ጀስት ቱ ኦር ሞር ያው ስለሚል አሁን 3 እና እዚህ አሁን 3 ቁጥሮች ናቸው። 3 ተመሳሳይ ቁጥሮች እዚህም ሁለተኛውም ላይ ሶስተኛው ኤግዛምፕል ላይ ደግሞ ስንት 2 ታይምስ 2 ታይምስ 2 ታይምስ 2 ታይምስ 2 ቺዝ 32 ይሆናል አይደል? ስለዚህ አሁን በእንደዚህ አይነት ፓተርን ብንቀይ አሁን እንደዚህ think of the situation when 11 is multiplied 20 times ይሄ 11 ቁጥር 11 ሲባዛ በ11 ሲባዛ በ11 እያለን 11ን ስንት ጊዜ 20 ጊዜ ራሱን 20 ጊዜ እስኪደግም ማባዛትን አስቡት። ወረቀት ላይ በእጅ ስንጽፍ ይሄ አድካሚ ነው አይደል? it takes more time and space ቦታም አሁን ይሄ ሙሉ ስንጽፍ ብዙ ስፔስም ይፈጃል፣ ብዙ ጊዜም ይፈጃል። right እንዲህ ስንጽፍ አሁን 20 ጊዜ ለመጻፍ ሶ ይሄ ዲፊከልቲ ይሄ አስቸጋሪ ነገሩ ይሄ አድካሚ የሆነውን ነገር በምን ኦቨርካም እናደርጋለን ወይ ሶልቭ እናደርጋለን? this difficulty can be overcome by the introduction of exponential notation. exponent ማለት አንድ ነምበር ያው እናያለን የሆነ ነምበር ቢኖር ነምበር ኤ ቢኖር ይሄ ቁጥር ራሱን በጣም ብዙ ጊዜ የሚያባዛ ከሆነ ሲምፕሊ ራሱን የሚያባዛበትን ቁጥር ከላይ ኤን እንልና ለምሳሌ ኤ the power of 20 ለምሳሌ 11 the power of 20 ነው አይደል? የቅድሙ ለምሳሌ ኤው 11 ከሆነ ይሄ 11 ራሱን 20 ጊዜ የሚያባዛ ከሆነ በኤክስፖነንት ፎርም 11 the power of 20 ብለን መግለጽ እንችላለን ማለት ነው። ያ ማለት 11 ቁጥር ራሱን በራሱ 20 ጊዜ ያባዛል ማለት ነው። ሲምፕል ኖቴሽን ያው ለመጻፍ እንዲቀለም ማለት ነው። so in this subsection you shall learn the meaning of such notations እነዚህን እና መሰል ኖቴሽኖችን እንዲሁም law of exponents, law of radicals, simplification of expressions using the laws of የኤክስፖነንት እና የራዲካል ሩሎችን ወይ ሎዎችን ተጠቅመን ሲምፕሊፋይ ማድረግ እንማራለን ማለት ነው። So with that, let's go into this definition 2.9, which is if a is a real number and n is a positive integer, then we have a multiplied by a multiplied by a multiplied by a such that n times ይሄ n ጊዜ ማለት ነው። a ራሱን n ጊዜ ሲያባዛ a ሲባዛ a ሲባዛ a ሲባዛ እያለን n ታይምስ ከሆነ ይሄን ሲምፕሊ እንዴት እንገልጻለን? a the power of n a the exponent of n ስንል ይሄ ምንድነው? it is an exponential expression where a ምንድነው? ለምሳሌ 11 ቅድም 20 ጊዜ ራሱን ያባዛል ብለናል። ያባዛ እዚህ ላይ 11 ምንድነው? 11ችን ምንድነው? a ነው which is የ11 ቤዝ ነው ማለት ነው። ቤዝ ይባላል። 20 ምንድነው? ይሄ ኤክስፖነንት ይሄ ኤክስፖነንት ይባላል ማለት ነው። so where a is the base and n is the exponent ወይም ፓወር ይባላል ማለት ነው። አሁን እዚህ ጋር 11 the power of 20 or 11 exponent of 20 ማለት እንችላለን እንደፈለግን ማለት ነው። for example በዚህ ኖቴሽን ቁጥሮችን some numbers ለክላሪቲ ብንገልጽ for example 2 the power of 4 means ምን ማለት ነው? 2 multiplied by 2 multiplied by 2 ማለት ነው። ሁለት ቁጥር ሁለት ራሱን አራት ጊዜ ሲያባዛ ማለት ነው። በተመሳሳይ ኔጌቲቭ 3 the power of 4 ስንል ምን ማለት ነው? -3 ራሱን አራት ጊዜ ያባዛል ማለት ነው። -3 multiplied by -3 multiplied by -3 multiplied by -3 ያው ሪዛልቱ ስንት ነው?
ያው ኔጌቲቭ ነምበሮች ኤክስፖነንታቸው ፖዚቲቭ ከሆነ አይ ሚን ፖዚቲቭ አልኩኝ ሶሪ ኤክስፖነንታቸው ኢቭን ነምበር ከሆነ ሪዛልታቸው ፖዚቲቭ ነው የሚሆነው። ኤክስፖነንታቸው ደግሞ ኦድ ነምበር ከሆነ ጎደሎ ቁጥር ከሆነ ደግሞ ምንድነው ሪዛልታቸው ኔጌቲቭ ነው የሚሆነው። ያው ይሄን ወደፊት እናያለን። በተመሳሳይ ኔጌቲቭ ቱ ዘ ፓወር ኦፍ 3 ማለት ምን ማለት ነው? ኔጌቲቭ ቱ ራሱ 3 ጊዜ ሲያባዛ ማለት ነው። ያው ይሄ ኔጌቲቭን ኮመን አድርገን ለሶስቱም ይሆናል ማለት ነው። በዚህ መልኩም መጻፍ እንችላለን። ሶ ኔጌቲቭ እንደ ብራኬት 2 ታይምስ 2 ታይምስ 2 ይሆናል ማለት ነው። ይሄ ኖርማሊ ምንድነው እንደዚህ አይደለም። ይሄ እንደዚህ ቢሆን ነው በዚህ ከዚህ ጋር የምናመሳስለው። አሁን ይሄ ምንድነው ኦፍ ኮርስ ሪዛልት ላይ ለውጥ አያመጣም፣ ግን ሲንግልስ እንዲህ በትነን ስንጽፍ ግን እንደዚህ ነው የምንጽፈው ማለት ነው። ኔጌቲቭ ኦፍ 2 ኪዩብ ነው ይሄ ማለት። በሌላ አባባል ሁለት ሲባዛ በሁለት ሲባዛ በሁለት ካልን በኋላ የዚህ ሪዛልቱ ነው ኢንተር ሪዛልቱ ነው ኔጌቲቭ የሚሆነው ማለት ነው። ሶ ይሄ 8 ነው በኔጌቲቭ ሲባዛ ኔጌቲቭ 8 ይሆናል ማለት ነው። ኦፍ ኮርስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ካልን as long as እቺ ኤክስፖነንት ጎደሎ ቁጥር ኦድ ነምበር ከሆነች ሪዛልቱ ተመሳሳይ ነው የሚመጣው። however በትነን ስንጽፍ ግን በዚህ ያው እዚህ ጋር የተጻፈውና እዚህ ጋር የተጻፈው ዲፈረንሱ ይታያቸዋል አይደለ? ያንን ለመግለጽ ነው እንጂ ሪዛልት ላይ ለውጥ አይመጣም። as long as the number is odd or even ቁጥሩ አይለወጥም ማለት ነው። so with that ሁለት ቁልፍ ነገሮች ወይም ተጨማሪ እንትኖችን አይዲያዎችን እናያለን። አንደኛው ዜሮ ኤክስፖነንት የሚባለው ነው። ዜሮ ኤክስፖነንት ማለት ምን ማለት ነው? ኤክስፖነንቱ ዜሮ ሲሆን ማንኛውም ቁጥር if a is different from ዜሮ ብቻ ሳይሆን ከዜሮ ውጭ የሆነ ማንኛውም ቁጥር ቢሆን a የሆነ ቁጥር then that number the exponent of 0 ስንት ነው? አንድ ነው የሚለው። ይሄ የመጀመሪያው የኤክስፖነንት ሩል ነው። any number to the power of 0 is 1 and the power of 0 ስንት ነው? አንድ ነው። ሁለት the power of 0 ስንት ነው? አንድ ነው። ሶስት the power of 0 ስንት ነው? አንድ ነው። አራት the power of 0 ስንት ነው? አንድ ነው። any number so generalize ስናደርግ any number to the exponent of 0 is 1 ይሄ አንዱ ሩል ነው። ሌላ ሁለተኛው ኔጌቲቭ ኤክስፖነንት ያው ዜሮ ኤክስፖነንት አንዱ ነው። ሁለተኛው ኔጌቲቭ ኤክስፖነንት suppose if we have any number a which is different from 0 and n is a positive integer ያው n ኤክስፖነንቱ ማለት ነው ፖዚቲቭ ኢንቲጀር ቢሆን n then a the power of negative n ማለት እንዴት ይገለጻል? 1 over a the power of positive n ማለት ነው። በዚህ አገላለጽ አሁን 2 the power of minus 2 ማለት ምን ማለት ነው? 1 over 2 the power of 2 አይደል? which is 1 over 4 ይሆናል ማለት ነው። ግልጽ ነው? 3 the power of minus 2 ቢኖረን ይሄ ማለት ምን ይሆናል? 1 over 3 the power of 2 ይሆናል which is 1 over 3 square ማለት ስንት ነው? 9 so ዜሮ ኤክስፖነንት እና ኔጌቲቭ ኤክስፖነንት እንደዚህ ይገለጻሉ ማለት ነው። ቀጥሎ ወደ ዴፊኒሽን 2.10 እንሂድ። so if a square is equals to b አሁን የሆነ ፐርፌክት ስኩዌሮችን እንወስድና a ስኩዌር b የሚሆን ከሆነ a ማለት በሌላ አባባል ምን ማለት ነው? የb ስኩዌር ሩት ነው ማለት ነው። በአጭር እንትን ስንገልጽ 2 ስኩዌር 4 ከሆነ ስኩዌር ሩት ኦፍ ይሄ ማለት ስኩዌር ሩት ኦፍ 4 ስንት ነው ማለት ነው? 2 ነው አይደለ? ሪቨርስ እናደርግ ማለት ነው። therefore a ስኩዌር አሁን a 2 ቢሆን b 4 ቢሆን ይሄ a ቢሆን ይሄኛውን a ነው። ይሄ ደግሞ b ነው አይደለ? if a square is equals to b then a is the square root of b ማለት ነው። የአራት ስኩዌር ሩት
ቢ ይሆናል ማለት የኤ ስኩዌር ኤ ኢዝ ስኩዌር ሩት ኦፍ ቢ የቢ ስኩዌር ሩት ነው ኤ ማለት ነው። ሶ በተመሳሳይ እዚህ ጋር ኢፍ ኤ ኪዩብ ኢዝ ኢኳልስ ቱ ቢ ቢሆን ኤ ደ ፓወር ኦፍ 3 ወይም ኤ ኪዩብ ያው ኤክስፖነንቱ 3 ሲሆን ኪዩብ ነው የምንለው then ኤ ኢዝ ኤ ኪዩብ ሩት ኦፍ ቢ ይሆናል ማለት ነው። አሁን በተመሳሳይ 2 ደ ፓወር ኦፍ 3 8 ነው አይደለ የሚሆነው ኪዩብ ሩት ኦፍ እንደዚህ ኪዩብ ሩት ኦፍ 8 ማለት ደግሞ ምንድነው ተመልሶ 2 ነው የሚሰጠን አይደለ ይሰማል ድምጼ ይሰማል። ምን ስራ አረገ? ይሰማል። ምን አልክ? እህ ይሰማል። ይሰማናል። ኦኬ ያልገባችሁ ነገር አለ? ያው እዚህ ጋር ኤ ስኩዌር ቢ የሚሆን ከሆነ በሌላ አባባል ኤን ለማግኘት ቢን ምን እናደርጋለን? ስኩዌር ሩት ውስጥ እናስገባለን ማለት ነው። በኤ ስኩዌር እዚህ ጋር በምሳሌ እንዳሳያችሁ ማለት ነው። ሁለት ስኩዌር ብንወስድ ለምሳሌ ኤ ሁለት ቢሆን ቱ ስኩዌር ስንት ነው? 4 ነው አይደለ? 4 አይደለ? therefore ያ ማለት ምን ማለት ነው? ኤ ኢዝ ስኩዌር ሩት ኦፍ ቢ ኤ ሁለት ነው አይደል? ቢ ደግሞ አራት ይሆናል ማለት ነው። ስኩዌር ሩት ኦፍ ቢ ደግሞ ስኩዌር ሩት ኦፍ ቢ አራት ማለት ነው። ስኩዌር ሩት ኦፍ አራት ስንት ሆነ? ኤ ይሆናል ሁለት ይሆናል ማለት ነው። ሪቨርስ ማድረግ ማለት ነው። አንዱ ስኩዌር ከሆነ የሆነ ቁጥር ስኩዌር አድርገን የሆነን ቁጥር የምናገኝ ከሆነ ያ ስኩዌር አድርገን ያገኘነውን ቁጥር ደግሞ መልሰን ስኩዌር ሩት ውስጥ ስናስገባው የመጀመሪያውን ቁጥር ይሰጠናል ማለት ነው። ልክ ነው? ግልጽ ነው? ኪዩብ ሩትም ላይ በተመሳሳይ ኪዩብ ሩትም እንደዛው ማለት ኪዩብ ሩት ማለት ያው ኤክስፖነንቱ 3 ሲሆን ማለት ነው። then if a cube is equals to b then a is the cube root of b and if n is a positive integer and a the power of n is equal to b ይሄ ጀነራላይዝ እናደርግ ማለት ነው then a is called the nth root of b ይሄ just ጀነራላይዝ እናደርግ ማለት ነው። a የb nth root ነው ማለት ነው። so with that we'll go into the next definition ይሄም ተመሳሳይ definition ነው ይሄም if b is any real number and n is a positive integer greater than 1 then the principal nth root of b is denoted by this እንደዚህ nth root of b ማለት እንደዚህ ነው። አሁን 3 እንደዚህ አድርገን 27 ብንል 27 ብንል ስንት ይሆናል? ይሄ ኪዩብ ሩት ኦፍ 27 ማለት ነው አይደለ? ኪዩብ ሩት ኦፍ 27 ማለት ነው ስንጠራው። so then the principal nth root of b is denoted by this and it is defined as እንደዚህ ይገለጻል and it has three conditions ይሄ መጀመሪያ ከዚህ ጋር እኩል ይሆናል this is equal to the positive nth root of b provided that b is greater than 0 b ማለት ይሄ እዚህ ራዲካሉ ውስጥ ያለው ቁጥር ከዜሮ በላይ ከሆነ ፖዚቲቭ ቁጥር ከሆነ ማለት ነው። በሌላ አባባል ፖዚቲቭ ቁጥር ከሆነ ይሄ ሪዛልት ምን ይሰጠናል? ፖዚቲቭ nth root of b ይሆናል ማለት ነው። ሁለተኛው አማራጭ ደግሞ ይሄው ቁጥር በኔጌቲቭ nth root of b ይሆናል ምን ሲሆን ይሄ እዚህ ራዲካል ውስጥ ያለው ቁጥር ኔጌቲቭ ሲሆን if the number in the radical sign is less than 0 that means b ማለት ነው። if b is less than 0 and n is odd እዚህ ቀደም ያልኳችሁ ማለት n odd ሲሆን እቺ ኤክስፖነንቷ odd ስትሆን ከዚህ ጋር እኩል ይሆናል ማለት ነው። ይሄው ቁጥር ሶስተኛው አማራጩ 0 ይሆናል ምን ሲሆን b 0 ከሆነ ለምሳሌ ብንወስድ ኪዩብ ሩት ኦፍ እንደዚህ 3ን ጽፈን ራዲካል ውስጥ እንዲህ ስናስገባ ኪዩብ ሩት ኦፍ 0 ስንት ነው? 0 ነው። ፎርዝ ሩት ኦፍ እንደዚህ ፎርዝ ሩት ኦፍ 0ንም ብንወስድ ምንድነው? 0 ነው። ያ ማለት ራዲካሉ ውስጥ ያለው ቁጥር 0 ከሆነ እዚህ ጋር ያለው n ኤክስፖነንት ይሄ ምንም ቢሆን ምንድነው? 0 ነው ሪዛልቱ ማለት ነው። ሶ ሶስት ፖሲቢሊቲዎች
አሉ ማለት ነው። ሶ በዚህ መሰረት we'll solve example 1 simplify a square root of 9 square root of 9 a ላይ square root of 9ን simplify ለማድረግ ምን እናደርጋለን square root እንዲህ እንጽፍና square root ይሄ ማለት ያው the exponent of 1 over 2 ማለት ነው ራዲካል 3 ስኩዌር ማለት ነው አይደለ? ይሄ በሌላ አባባል 3 ስኩዌር ይሄ ራዲካል ሳይን ማለት በሌላ አባባል ምን ማለት ነው? ይሄን ብራኬት ውስጥ እናስገባና the power of 1 over 2 ማለት ነው። the power of 1 over 2 ማለት ነው ስኩዌር ሩት ማለት ይሄ by default። ስለዚህ ይሄ ቁጥር ወዴት ይሄዳል? እዛ 3 the power of 2 ነው። ይሄ 2 ይሄኛውን 2 ያጠፋዋል። 3 the power of 1 which is any number the power of 1 ስንት ነው? ቁጥሩ ራሱ ነው አይደል የሚሆነው? the number itself the number itself ማለት therefore the square root of 9 ስንት ነው? 3 ነው ማለት ነው። because 3 ስኩዌር ስንት ነው? 9 ስለሆነ እዚህ ጋር 9 ስለሆነ ማለት ነው። እዛ እናያለን። b ላይ square root of 0.01 square root of 0.01 ማለት square root of 0.1 ስኩዌር ማለት ነው አይደለ? ከዛ እቺ ብራኬት ውስጥ ያለችው እንዳለች ትመጣና 0.1 the whole square times ከዛ 0.1 ስኩዌር እቺ ውስጥ ነው የምትሆነው ታይምስ 1 over 2 ከብራኬቱ ውጭ 1 over 2 ስኩዌር ሩቱ ማለት the power of 1 over 2 ማለት ነው። ለምሳሌ ስኩዌር ሩት ኦፍ 1 ካለን ምን ማለት ነው? 1 to the exponent of exponenቱ 1/2 ነው ማለት ነው። ስኩዌር ሩት ኦፍ 2 ብንል ምን ማለት ነው? 2 the power of 1 over 2 ስኩዌር ሩት ያ መደጋገመው በደንብ ግልጽ እንዲሆን ነው ፓተርኑን በደንብ እንድንይዝ ማለት ነው። 3 the power of 1 over 2 ሶ በዚህ ሴንስ ይሄ ቁጥር ማለት 0.1 ሲባዛ በ0.1 ማለት ነው። እሱን ስኩዌር እናደርጋለን። ከዛ እቺ ራዲካሏን ለማጥፋት ደግሞ the power of 1 over 2 ስናደርግ አሁንም 2ን ካንስል ያደርጋል 0.1 the power of 1 ይሆናል። any number to the exponent of 1 ራሱ ቁጥር ነው ብለናል አይደለ? እንደዚያ ይሆናል ማለት ነው። ስለዚህ እሱ ምንድነው 0.1 ይሆናል ማለት ነው። because 0.1 square is equal to 0.01 ስለሆነ ማለት ነው። c ላይ cube root of 27 ጭኛን እንትኑን ላጥፋና እዚህ ሬዝ ላድርግና c ላይ cube root of 27 አሁን እዚህ ጋር cube root ከሆነ 3 ካልመጣ 1 over 3 ነው የሚሆነው ማለት ነው። እዚህ ይሄ 3 ባይጻፍ ዝም ብሎ square root of 27 ቢሆን ግን ምንድነው 27 the power of 1 over 2 ማለት ነው። square root ማለት by default 1 over the power of 1 over 2 ማለት ነው። እዚህ ጋር ሁለት መጻፍ የለበትም የግድ ይታወቃል። ከሁለት ሌላ ቁጥር ግን ከ3 4 እያለ ከሄደ ግን ያ ቁጥሩን ነው የምንጠቀመው ማለት ነው። ግልጽ ነው? ያ ሶ አሁን ወደ ኪዩብ ሩት ኦፍ ወደዚህኛው ስንመጣ ማለት ነው ይሄ ማለት ምን ማለት ነው? 27 ማለት 3 ሲባዛ በ3 ማለት ነው አይደለ? the power of cube root ማለት ደግሞ cube root ከሆነ the power of 1 over 0 ነው የሚሆነው ማለት ነው። ይሄ ማለት further simplify ስናደርግ 3 the power of 3 ማለት ነው multiplied by 1 over 3 ኤክስፖነንቱ እርስ በራሱ ይባዛል ማለት ነው። ይሄ 3 የኛውን 3 ያጠፋዋል which is 3 the power of 1 ይሆናል። any number to the power of 1 ስንት ነው ብለናል? the number itself yes 3 ይሆናል ማለት ነው። therefore 3 ይሆናል ማለት ነው። d ላይ fifth root of
ኔጌቲቭ 100,000 የ100,000 ኔጌቲቭ 100,000 እችኛው ኦፕሽን ማለት ነው። እዚህ ያየነው ኦፕሽን አለ አይደል? ቢ ላይ ያየነው ማለት ነው። ከዚህኛው እዚህ if b is less than 0 ማለት እዚህ ቤዙ ቁጥሩ ስኩዌር ራዲካል ውስጥ ያለው ቁጥር ኔጌቲቭ ሲሆን ያለው ማለት ነው። n is odd ይሄ ብቻ b ከዜሮ ማነስ ብቻ ሳይሆን ሁለተኛው አስፈላጊ ኮንዲሽን n ኦድ ሲሆን ማለት ነው። ኦድ ማለት ያው ጎደሎ ቁጥር 5 ጎደሎ ነው አይደለ? yes therefore fifth root of 100 negative 100 fifth root of negative 100,000 ማለት ስንት ዜሮ ነው ያለው እዚህ ጋር? 5 ዜሮ አይደለ? ስለዚህ ኔጌቲቭ 10 the power of 5 ይሆንና ከዛ ይሄ ደግሞ ፊፍዝ ሩት ስለሆነ 1 ኦቨር ስንት አለ ከላይ ኤክስፖነንት 5 አለ ማለት ነው። therefore 5 ከ5 ጋር ካንስል አውት ይደራረጋሉ minus 10 the power of 1 ይሆናል። any number the power of 1 ስንት ነው ብለናል? the number itself አይደለ? yes therefore negative 10 ይሆናል ማለት ነው። ሶ አሁን ስኩዌር ሩትን፣ ኪዩብ ሩትን፣ ፊፍዝ ሩትን፣ ፎርዝ ሩትን እንዴት ከራዲካል ከስኩዌር ሩት እንዴት እንደምናስወጣ አይተናል ማለት ነው። እዚህም ያው ተጨማሪ ያው ማቴማቲክስ እንዳልኳችሁ ሁሌ ምንድነው ተደጋጋሚ ኤግዛምፕሎችን በመስራት ውስጥ ነው ሻርፕነስ በደንብ ኳሊፋይድ መሆን የሚመጣው። ለዛ ነው ኤግዛምፕል በጣም የሚደጋገመው ማቴማቲክስ ላይ። ኤግዛምፕል 2 ኤክስፕረስ each of the following in exponential form። አሁን እዚህ ወደ ኤክስፖነንት ፎርም ቀይሩ ነው የሚለው። እዚህ ኦሬዲ አንፎርቹኔትሊ ሰርተናል በደንብ በሁለቱንም በዳሰሰ መልኩ ነው የሰራ ነው ማለት ነው። አሁን ስኩዌር ሩት ኦፍ 5 ማለት ስንት ማለት ነው? ለምሳሌ 5 the power of 1 multiplied by 5 the power of 1 multiplied by 1 over 2 ነው አይደለ? 1 times 1 over 2 ማለት 5 the power of 5 to the exponent of 1 over 2 ማለት ነው አይደል? ይሄ ማለት ነው right? ግልጽ ነው? አዎ ግልጽ ነው። ቢ ላይ 4th root of 7 ይሄ ማለት 7 to the power of 1 over 4 ይሆናል ማለት ነው። እዚች ውስጥ ያለችው 4 ስለሆነች and c 1 over cube root of 10 ይሄ ምን ይሆናል? 1 over 10 the power of 1 over 3 ማለት ነው አይደለ? ቅድም ባየነው አሁን ይሄንን ወደ እንትን ስንወስድ 1 over ብሎ እዚህ ጋር የሆነ ቁጥር the power of የሆነ ኤክስፖነንት ከሆነ እቺ ኤክስፖነንት ምን ትሆናለች? ወደ ላይ ስትሄድ ይሄ 1 ኦቨሩ ይጠፋና 10 the power of ብሎ እቺ ኤክስፖነንቷ ኔጌቲቭ ትሆናለች። ኔጌቲቭ ከነበረ ፖዚቲቭ ይሆናል፣ ፖዚቲቭ ከነበረ ኔጌቲቭ ይሆናል ወደ ላይ ሲሄድ። therefore ይሄ ፖዚቲቭ ስለሆነ ወደ ላይ ሲሄድ ስንት ይሆናል? 10 the power of negative 1 over 3 ይሆናል ማለት በዚህ ፎርሙላ እዚህ ጋር ቅድም ባየነው ማለት እዚህ ጋር ይታያል አይደለ? a the power of negative n ማለት 1 over a the power of n ማለት ነው አይደለ? እኛ ደግሞ የተሰጠን በዚህ ፎርም ስለሆነ ወደ ማን ቀየርን? ወደዚህ ፎርም ቀየርን ማለት ነው። ወደዚህ ፎርም ቀየርን ማለት ነው። ሶ በዚህ መልኩ ኤክስፖነንት ላይ መቀየሩም ወደ ከኪዩብ ሩት ከስኩዌር ሩት ከፊፍዝ ሩት ከፎርዝ ሩት ማውጣቱንም አይተናል ማለት ነው። ሶ ዊዝ ዳት there are some laws of exponents። አሁን እነኚህ ኢንዲቪጁዋል የሆኑ ኤክሰርሳይሶችን ከሰራን በኋላ ጀነራል የሆኑ የኤክስፖነንት ሎዎች አሉ ወይም ሩልስ ህጎች አሉ። ኤክስፖነንት ቁጥሮችን እንዴት እናቃልላለን በሆነ ፎርም ሲሰጠን ወደ ሆነ ፎርም ለመቀየር ገዢ የሆኑ ህጎች አሉ ማለት ነው። so for any number a and b which are elements of the real numbers and n and m an element of natural numbers ኤክስፖነንቶቹ ማለት ነው then the following holds ከዚህ በታች የተዘረዘሩ አምስቱ ነጥቦች ሁሌ applicable ሁሌ የምንጠቀምባቸው ሩሎች ናቸው ማለት ነው። laws of exponenቶች ናቸው። ለምሳሌ a the power of n multiplied by a the power of m ቢሆን
ምንድነው አሁን 2 the power of 3 multiplied by 2 the power of ቤዙ ተመሳሳይ የሆነ ቁጥር ሆኖ ኤክስፖነንት እንደዚህ የተለያየ ቁጥር ቢሆን ይሄ ሲምፕሊ ምንድነው 2 the power of 3 plus 5 ኤክስፖነንቶቹ ቀጥታ ይደመራሉ አንዱን ቤዝ ወስደን ማለት ነው። ይሄ ማለት 2 the power of ስንት 8 ማለት አይደል? ሶ በኤግዛምፕል ስናስደግፍ if there is an exponent a the power of n and a the power of m since the bases are similar ሁለቱም ቤዛቸው a ተመሳሳይ ቁጥር ስለሆነ ምን እናደርጋለን ኤክስፖነንቶቹን ቀጥታ እንደምራለን ማለት ነው። ይሄ የመጀመሪያው ሩል ነምበር 1 law of exponent ነው። ሁለተኛው ደግሞ b ላይ dividing ሲሆን dividing ልክ multiplication ላይ ይደመራል ማለት ነው። ዲቪዥን ላይ ደግሞ ምን ይሆናል ይቀናነሳል። ከላይ ያለው ኑሜሬተር ለምሳሌ በሁሉንም በቱ ከምሰራ እስቲ 3 the power of 5 over 3 the power of 2 ማለት ቤዛቸው 3 ተመሳሳይ ቁጥር ነው አይደል ቤዙ። ስለዚህ 3 the power of 5 minus 2 which is 3 the power of 3 ይሆናል ማለት ነው። ይሄም በኤግዛምፕል ስናስደግፍ where እዚህ ጋር a ያው 0 መሆን የለበትም ቤዝ ቁጥሩ እዚህ ጋር ያለው ቁጥር 0 መሆን የለበትም ማለት ነው። ይሄ ሁለተኛው ሩል ነው። ሶስተኛው a in the bracket a the exponent of n close bracket the exponent of m ከሆነ ምንድነው ቀጥታ እነኚህን nን ከm ጋር እናባዛና አንድ ቁጥር ወደ አንድ ቁጥር እንቀይራለን ማለት ነው። ያ ማለት ለምሳሌ 5 square times 3 ቢሆን ከውጭ ኤክስፖነንት ሌላ 3 ቢሆን ብራኬቱ ተዘግቶ ይሄ ማለት 5 exponent of 2 times 3 6 አይደል? እንደዚህ ማለት ነው። ሌላው ደግሞ አራተኛው ሩል ኦፍ ኤክስፖነንት a times b the power of n ይሄ ማለት ለምሳሌ 2 ሲባዛ በ3 the power of 4 ቢሆን ይሄ ማለት ምን ማለት ነው? 2 to the exponent of 4 ሲባዛ በ3 ኢንዲቪጁዋሊ ሲበትነን ብንገልጽም ሆልድ ያደርጋል ትሩ ይሆናል ማለት ነው። እንደዚህ ማለት ነው ማለት ነው። በብራኬት ውስጥ ሁለት ቁጥሮች ተባዝተው ብራኬቱ ተዘግቶ ኤክስፖነንት ካለ ያ ማለት እያንዳንዱ ቤዝ ቁጥር የየራሱን ኤክስፖነንት ኖሮት እርስ በርሱ ሲባዛ ማለት ነው። and the last one a the power of n over b the power of n ማለት ምን ማለት ነው? a እና b የተለያዩ ቁጥሮች ሆነው ኤክስፖነንታቸው ተመሳሳይ ከሆነ ምን ማድረግ እንችላለን? ብራኬት ውስጥ a over b አድርገን የጋራ የሆነ ኤክስፖነንት መስጠት እንችላለን ማለት ነው። የጋራ የሆነ ኤክስፖነንት መስጠት እንችላለን ማለት ነው። so note that these rules also apply for 1 over n's power and rational power of the form of this ለእንደዚህ አይነት ፎርሞችም ለፓወር ፎርሞችም ያገለግላል ይሄ ሩል ማለት ነው። so በኤግዛምፕል ሞር እንትን እያለልን ይሄዳል ማለት ነው። let's see this example use the above rules እነኚህን እዚህ ጋር የዘረዘርናቸውን ሩሎችን ተጠቀሙና ምን አድርጉ ሲምፕሊፋይ አድርጉ እያንዳንዱን የተሰጡንን ሲምፕሊፋይ አድርጉ ይላል ማለት ነው። okay let's see a ላይ need a ላይ 5 the power of 1 over 2 multiplied by 5 the power of 3 over 2 ይሄ የትኛውን ሩል ነው የምንጠቀመው? ተመሳሳይ ቤዝ እና የተለያየ ኤክስፖነንት ሲኖር ምንድነው ቤዙን ተመሳሳይን አንዱን ወስደን ኤክስፖነንቶችን እንደምራለን አይደል? yes ስለዚህ ምን ይሆናል ይሄ 5 ኮመን ቤዙን ወሰደን ከዛ ኤክስፖነንት 1 over 2 እና 3 over 2 ዝንደምር 4 over 2 ነው የሚሆነው አይደል? 4 over 2 ማለት ደግሞ 2 ነው አይደል? 5 and 2 5 the power of እንደዚህ ኤክስፖነንቱ 4 over 2 4 over 2 ማለት 2 ነው አይደል? 5 the power of 2 5 ስኩዌር ማለት ነው። 5 ስኩዌር ስንት ነው? 25 ይሆናል ማለት ነው። ቢ ላይ 9 times 36 in the bracket the whole exponent of 1 over 2 ሲሆን ይሄን ምንድነው ብለናል? እያንዳንዱም
በትነን መስራት እንችላለን አይደል? ላይክ ይሄን ክሊር ላርግና ይሄን ክሊር ላርግ እዚህ ጋር እንዳለው ማለት ነው። እቺ ትታየናለች አይደል? በዚህ ሩል እንበትነዋለን ማለት ነው። እሱንም 3 ይሄ ማለት ምን ይሆናል? 9 the power of 1 over 2 multiplied by 36 the power of 1 over 2 ይሄ ማለት further simplify ስናደርግ 9 the power of 1 over 2 ማለት 9 በራሱ 3 ስኩዌር ነው 3 ስኩዌር the power of 1 over 2 times 36 ማለት ደግሞ 6 ስኩዌር ነው አይደል 6 ስኩዌር ሲሆን ነው 36 times 1 over 2 ይሆናል። ይሄን ወደ ታች እንዲህ እናምጣውና ስፔስ ስለሌለን 3 ስኩዌር the whole exponent 1 over 2 ማለት 3 ነው ሲባዛ 6 ስኩዌር the whole 1 over 2 ማለት ያው ይሄ ካንስል ስለሚያደርግ 6 ያው 3 the power of 1 times 6 the power of 1 ማለት ነው። ይሄ ማለት 3 times 6 ማለት ነው። ስንት ፋይናል ሪዛልቱ 18 ይሆናል ማለት ነው። በተመሳሳይ መልኩ ዲቪዥን ላይ እዚህ ጋር ያለውን ሲ ላይ ያለውን ብናይ እዚህ ጋር ቤዛቸው ተመሳሳይ ቤዝ ኖሮ የተለያየ ኤክስፖነንት ያለው ማን ነው? ይሄኛው ማለት ነው። ይሄኛው ያው እነዚህን ህጎች አፕላይ ያደረገ ጀነራል ለማንኛውም አይነት ኤግዛምፕል እና ጥያቄ የሚሆን ጀነራል ህግ ነው። ስለዚህ ኮማን ቤዝ ኖሮት የተለያየ ኤክስፖነንት እና ኤም ካሉ ምንድነው ቤዟን እንወስድና ኮማኑን ቤዝ አንድ ከዛ ኑሜሬተር ላይ ያለውን ኤክስፖነንት ሲቀነስ ዲኖሚኔተሩ ላይ ያለው ኤክስፖነንት እናረጋለን ማለት ነው። ሶ እዚህ ጋር ባጭሩ እናረጋለን ይሄኛውን ስንሰራ እዚህ ጋር ያለውን ስንሰራ ምን ይሆናል? 3 ቤዙ ተመሳሳይ ነው አይደል? therefore the power of 5 over 2 minus ከታች ያለው 1 over 2 አይደል? which is 3 the power of ብለን 5 ሁለተኛ ሲቀነስ 1 ሁለተኛ ማለት 2 ኮማን ፋክተሩ ነው። ስለዚህ 2 ለ2 1 ሲባዛ በ5 5 2 ለ2 1 ሲባዛ 1 which is 3 the power of 5 minus 4 5 minus 1 4 ነው 4 over 2 ማለት ስንት ነው? 3 the exponent of 2 3 exponent of 2 ወይም 3 ስኩዌር ማለት ስንት ነው? 9 አይደል? እዚህ ጋር ያለው ቁጥር ማለት ነው። በዚህ አይነት ሌላውንም የቀሩትን ሩሎች ተጠቅማችሁ ሲምፕሊፋይ አድርጉ እናንተ። በቃ ኦሬዲ በጣም ብዙ ሰዓት እንትን እያለን ስለሆነ ማለት ነው። next we will move into addition and subtraction of radicals ራዲካሎችን አድ እና ሰብስትራክት ማድረግ ላይ እንሄዳለን ማለት ነው። so radicals the definition 213 radicals that have the same index and the same radicand are said to be like radicals ተመሳሳይ ኢንዴክስ እና ተመሳሳይ ራዲካንድ ያላቸው ራዲካሎች ምን ይባላሉ? ራዲካልስ ላይክ ራዲካልስ ይባላሉ። ላይክ ማለት ተመሳሳይ የሚመሳሰሉ ራዲካሎች ይባላሉ ማለት ነው። ለምሳሌ ብንወስድ 2 root 5 negative 3 root 5 1 over 3 root 5 ወይም ራዲካል 5 እነዚህ ምንድነው ላይክ ራዲካሎች ናቸው። ለምን? ራዲካል ውስጥ ያለው ቁጥር ተመሳሳይ ነው። 2 root 5 ወይም እንደዚህ ስናነብ 2 root 5 ብለን ነው የምናነበው። ይሄ ማለት 2 ሲባዛ በራዲካል 5 ማለት ነው። ስለዚህ ራዲካንዱ ራዲካል 5 ስኩዌር ሩት ኦፍ 5 ኢንዴክሱ ማለት ደግሞ ኤክስፖነንት የሚሆነው ቁጥር ማለት ነው። ኤክስፖነንቱም 1 ነው። እነዚህ በተመሳሳይ ኔጌቲቭ 3 ራዲካል 5 ሲሆን ራዲካንዱ ማን ነው? ራዲካል 5 ተመሳሳይ ነው። እዚህም ራዲካንዱ ማን ነው? ራዲካል 5 therefore they are like radicals like radicals በተቃራኒ ደግሞ ስኩዌር ሩት ኦፍ 2 እና ስኩዌር ሩት ኦፍ 3 ምንድን ናቸው? ራዲካንዱ እዚህ ጋር 2 ነው እዚህ ጋር 3 they are not like በተመሳሳይ ደግሞ እዚህ ስኩዌር ሩት ኦፍ 2 እና ኪዩብ ሩት ኦፍ 2 እዚህ ጋር ኢንዴክሳቸው ተመሳሳይ አይደለም። እዚህ ስኩዌር ሩት ኦፍ 2 ማለት 2 the power of 1 over 2 ማለት ነው። ሶ ኢንዴክሱ 1 over 2 ነው እዚህ ስኩዌር ሩት ኪዩብ ሩት ኦፍ ይሄኛው ማለት ደግሞ 2 the power of 1 over 3 ማለት ነው። ስለዚህ ኢንዴክሱ የዚህ 1 over 3 ነው፣ የዛኛው 1 over 2 ነው። therefore they are
ኖት ላይክ ራዲካልስ ማለት ነው። radicals. ላይክ ራዲካል እና ኖት ላይክ ራዲካል የሚባሉት እንደዚህ ዲፋይን ይደረጋሉ ማለት ነው። So by following the same procedure of addition and subtraction of similar terms, we can add, subtract like radicals. We can add or subtract like radicals. In some cases, we get like radicals after simplification. So እንደዚህ ላይክ ራዲካሎች ሲኖሩ we can add መደመርም መቀነስም እንችላለን ማለት ነው። So we'll see with the help of the example. Simplify each of the following. እዚህ ጋር ያሉትን እያንዳንዳቸውን simplify አድርጉ ነው የሚለው። A ላይ ራዲካል 2 ፕላስ ራዲካል 18 አሁን ይሄን ራዲካል ላይክ ራዲካል ናቸው አንራይክ ራዲካል ናቸው የሚለውን ሲምፕሊፋይ ካደረግን በኋላ ነው የምናውቀው ማለት ነው። ኦኬ ራዲካል 2 ምንድነው በሲምፕለስት ፎርም ነው ያለው። ስለዚህ እሱን እንዳለ ፕላስ አድርገን ፕላስ ይሄ ራዲካል 18 ማለት ደግሞ ምን ማለት ነው? ኢንደ ራዲካል 9 ታይምስ 2 ማለት ነው አይደለ? አይደል? እዚህ ጋር የመጀመሪያው ስቴፕ ማለት ነው። አሁንም እቺ ራዲካል 2 እንዳለች ትመጣለች። ራዲካል 2 ፕላስ ስኩዌር ሩት ኦፍ 9 ታይምስ 2 ማለት ደግሞ ይሄ 9 ከስኩዌር ሩት ይወጣል። ከራዲካል ሲወጣ 3 ሆነ ይወጣል አይደል? 3 ሆነ ይወጣና ስኩዌር ሩት ውስጥ 2 ትቀራለች ማለት ነው። ስለዚህ አንድ ጊዜ ይሄ ማለት አንድ ጊዜ ራዲካል 2 ማለት ነው። ያው አንድ ቢጻፍም ባይጻፍም ምንም ለውጥ የለውም። ኦሬዲ ኢምፕሊሲትሊ ይታወቃል። therefore ይሄን ፈርዘር ደግሞ ሲምፕሊፋይ ስናደርግ ኮማን እዚህ ጋር ራዲካል 2 አለ ፋክተራይዝ ስናደርግ ማለት ነው። የጋራ ቁጥር ማን ነው? ራዲካል 2 አለ ራዲካል 2 አለ then ራዲካል 2 ከብራኬት ውጭ እንዲወስደን እንደ ብራኬት then እዚህ ጋር አንድ አለ እዚህ ደግሞ ማን አለ? የጋራ ፋክተሩ 3 አለ አይደል? ስለዚህ እዚህ 1 + 3 ታይምስ ራዲካል 2 ይሆናል which is 4 የብራኬቱን ቀድመን ስንሰራው 4 ታይምስ ራዲካል 2 ይሆናል ማለት ነው። ስለዚህ እነኚህ ላይክ ራዲካሎች ናቸው ምክንያቱም ሲምፕሊፋይ ይደረጋሉ ማለት ነው። ፋይናሊ ቢ ላይ ያለው 2 ስኩዌር ሩት ኦፍ 27 ማይነስ ስኩዌር ሩት ኦፍ ኦር ራዲካል 3 ፕላስ ራዲካል 12 ይሄንንም ፋክተር አውት አድርገን እየበታተንን ሰርተን የመጨረሻው ሲምፕለስት ፎርሙላ ላይ መድረስ እንችላለን ማለት ነው። ኦኬ 2 ስኩዌር ሩት ኦፍ 27 ማለት ምን ማለት ነው? 2 ታይምስ ያው 27 ማለት 9 ሲባዛ በ3 ማለት ነው አይደል? ስንበትነው ራዲካል 3 በጣም ሲምፕለስት ፎርም ላይ ስላለ እንዳለች ትቀመጣለች። ፕላስ ራዲካል 12 ማለት ደግሞ እንደ ራዲካል 4 multiplied by 3 አይደለ? አራት እዚህ ጋር ያለው 4 ከሩት ይወጣል። እዚህ ጋር ያለው 9ም ከሩት ይወጣል ማለት ነው። አሁን 9 ከዚህ 3 ሆኖ ይወጣል። እዚህ 2 አለ። ስለዚህ 2 ሲባዛ በ3 ስንት ይሆናል? 6 ታይምስ ራዲካል 3 ማይነስ ራዲካል 3 ያው እቺ እንዳለች ትመጣለች። ያው እነዛ ሲምፕል ፎርሙላ እየመጡ ስለሆነ ከዛ እዚህ ያለው 4 ደግሞ ከስኩዌር ሩት ሲወጣ እዚህ 2 ሆኖ ይወጣል። እቺኛዋ ትጠፋለች ማለት ነው። 2 ራዲካል 3 ይሆናል ማለት ነው። አሁን እዚህ ጋር ኮማን ማን አለ? ለሶስቱም ራዲካል 3 ስላለ ራዲካል 3 ኢንቱ ብለን እዚህ ጋር ፋክተሩ ማን ነው? ኮኤፊሺየንቱ 6 አለ። ኮኤፊሺየንቶቹን እንደምራለን ማለት ነው ኮመን ተርሞች። ከዛ እዚህ ጋር ራዲካል 3 ኢንቱ ማይነስ 1 አለ አይደል? ፕላስ እዚህ ደግሞ ማን አለ? 2 አለ። ያ ማለት ራዲካል 3 multiplied by 6 ሲቀነስ 1 5 ነው። 5 ሲደመር 2 7 ነው አይደል? ስለዚህ 7 ታይምስ ራዲካል 2 ከዛ ሲምፕሉን ቁጥር 7ን ከፊት አምጥተን ራዲካል 3 ብለን እንደዚህ እናስቀምጣለን ማለት ነው which is the simplest form ማለት ነው። ቁጥሮችን እንደዚህ ተዘበራርቆ ሲሰጠን ምን ማድረግ ነው? በሲምፕለስት ፎርም ያለውን እንዳለ ካልኩሌሽኑን እንዳለ እናስቀምጣለን። ከዛ ሌላውን ደግሞ መዘርዘር መበተን ሲምፕሊፋይ ማድረግ የሚችለውን እስከመጨረሻው ሲምፕሊፋይ አድርገን በእንደዚህ አይነት ፎርም ማስቀመጥ እንችላለን ማለት ነው። እዚህ ጋር ማስቀመጥነው ፎርም እና እዚህ ማስቀመጥ እንችላለን ማለት ነው። ኦኬ ኦፕሬሽን ኦን ሪል ነምበርስ ይሄም ተመሳሳይ ነው። እዚህም ጋር አሁን አዲሽንን አይተናል። ሰብስትራክሽን ነው። ይሄም ሰብስትራክትም አዲም ማድረግ እንችላለን። ሰሜሽን ሶ በዛ ሴንስ
መስራት የምንችለው እንትን ነው ማለት ነው። ይሄ በዛ ሰንስ አይ ሆፕ ትሰሩታላችሁ ኦልሬዲ ሴንሱን ስላየ ነው ማለት ነው። ይሄን ልለፍና ይሄንንም ልለፍ። ሶ ዲቪዥን ጋር አዲሽን እና ሰብስትራክሽን ኔቸራቸው ተመሳሳይ ነው። ዲቪዥን ጋር እንሂድ። እዚህ ጋር ዲቫይዲንግ ነው ማካፈል። ማካፈል ከማልቲፕሊኬሽን ጋር ነው ኔቸሩ ሼር የሚያደርገው። አዲሽን ከሰብስትራክሽን ጋር ስለሆነ ማለት ነው። ሶ እዚህ ጋር 6 ሩት 8 ባይ 3 ሩት 2 እዚህ ጋር ዲቫይድ ዲስ ነምበር ባይ ዲስ ነምበር ነው ያለ ያለው። therefore 6 ሩት 8 divided by 3 ሩት 2 ማለት በዚህ በእንደዚህ ፎርም ስንጽፈው ይሄን 3 ሩት 2 እንላለን ማለት ነው አይደለ? ከዛ በኋላ ይሄን ፋርዘር በጣም ሲምፕሊፋይ ማድረግ እንችላለን። ያው እሱ አጠር አድርጎ ነው እንትን ያለው። ይሄን ፋርዘር 6 ኦቨር 3 ከፈለግን ማልቲፕላይድ ባይ ስኩዌር ሩት ኦፍ 8 ኦቨር ስኩዌር ሩት ኦፍ 2 ማለት ቅድም ያየነውን አሁን እዚህ ጋር ነው ሩሎችን ማስታወስ የሚጠቅመው ማለት ነው። እዚህ ያየነውን ነገር ታስታውሳላችሁ አይደለ? ይሄ እዚህ ጋር ያለው ይሄንን ሎው ኦፍ ኤክስፖነንት ቀጥታ እንተገብራለን ማለት ነው። እዚህ ጋር የተለያየ ስኩዌር ሩት ውስጥ ያሉ ሁለት ቁጥሮች ሁለቱም ስኩዌር ሩት ውስጥ ከሆኑ ያሉት አንድ ስኩዌር ሩት ውስጥ አድርገን ቁጥሮችን ምን ማድረግ እንችላለን? ማካፈል እንችላለን ማለት ነው። 8 ኦቨር 2 ማድረግ እንችላለን። ጀስት ለዛ ነው ሩሎቹን ማወቅ የሚቻለው የሚያስፈልገው። 6 ኦቨር 3 ማለት 2 ነው። 2 ማልቲፕላይድ ባይ ስኩዌር ሩት ኦፍ 8 ኦቨር 2 ማለት ስኩዌር ሩት ኦፍ 4 ማለት ነው አይደል? is equals to 2 multiplied by square root of 4 ማለት 2 ነው አይደል? አሁንም 2 times 2 ስንት ይሆናል? 2 times 2 4 ይሆናል አይደል? ይሆናል አይሆንም? ይሆናል። እንደዚህ ይሆናል ማለት ነው። አንዱ ዲቪዥን ቢ ላይ ያለውን ዲቪዥን ስናይ divide square root of 3 by 2 root 2 multiplied by 3 root 2 3 root 3 ሶሪ። ስለዚህ ይሄንንም በዚህ ብዜት እናካፍላለን ማለት ነው። አሁን square root of 3 over 2 root 2 multiplied by 3 root 3 ማለት ነው። አሁን እዚህ ጋር ያው እዚህን ስቴፕ ባይ ስቴፕ ስናይ square root of this over this ሆነ። እቺ ከላይ ያለችው እንዳለች ትቀመጣለች። እዚህ ጋር ደግሞ ምንድነው ሲምፕሊፋይ ስናደርግ square root of 3 over ብለን 2 times 3 ስንት አለን? እዚህ 6 አለን። 6 times square root of 2 times square root of 3 ማለት ደግሞ square root ውስጥ አስገብተን ውስጡ ላይ ሁለቱንም እርስ በርስ ማባዛት እንችላለን ማለት ነው። is equals to square root of 3 over 6 times square root of 6 አይደለ? የሚሆነው ይሄ ማለት ደግሞ 1 over 6 multiplied by ይሄን square root of 3 over square root of 6ን ደግሞ በአንድ ረጅም square root ውስጥ አስገብተን 3 over 6 ማድረግ እንችላለን ማለት ነው። again ይሄ 1 over 6 multiplied by square root of 2 ይሆናል ማለት ነው። ፋይናል ሪዛልቱ ይሄ ይሆናል። ግን ይሄንን አሁን ስኩዌር ሩቱ ወደ ታች እንዲመጣ ከፈለግን ምን እናደርጋለን? ሶሪ ይሄ ነው 2 ሳይሆን 1 over 2 ሶሪ እዚህ ጋር አጥፍቻለሁ። ሶሪ ይሄን ላጥፋውና 2 ሳይሆን እቺኛዋን ብቻ ተሳስቻለሁ። ስኩዌር ሩት ኦፍ 1 over 2 ነው የሚሆነው። 3 over 6 ማለት 1 over 2 አይደል? ይሄ ማለት ፋይናሊ 1 multiplied by square root of 1 over 6 multiplied by square root of 2 ማለት ነው። ደግሞ ወደ ሌላ ፎርም ስንቀይር square root of 1 ማለት 1 ነው። 1 times 1 1 ነው። አሁንም 1 over 6 times square root of 2 ይሆናል ማለት ነው። ፋይናል ሪዛልት እዚህ ጋር የምናየውን መልስ እናገኛለን ማለት ነው።
So since the set of real numbers is a union of rational and irrational numbers, it is closed under addition, subtraction, and multiplication, excluding division by zero, which is እዚህ ጋር የምናየው properties አሉ። So from the above examples and activities, we have the following basic properties with addition and multiplication of real numbers ማለት ነው። እነኚህ exceptional የሆኑ basic properties አሉ። አንደኛው ፕሮፐርቲ ምንድነው? ባጭሩ the set of real numbers are is closed under addition and multiplication. This means that the sum and product of any two real numbers is always a real number. የሁለት ሪል ነምበሮች ሰማቸውም ሆነ ፕሮዳክታቸው ሁል ጊዜ ምንድነው? ራሱ ሪል ነምበር ነው። ሪል ነምበር ሆኖ ግን ቁጥሩ የተለየ ቁጥር ማለት ነው። የተለየ ሪል ነምበር። In other words, for all numbers a and b, which are elements of real numbers, a plus b is always an element of real number, and also a times b, which is the product of a or b, is also an element of real number ማለት ነው። ይሄ closure property ይባላል። closure property of addition and multiplication የምንለው ማለት ነው። ሌላው commutative property ማለት ነው። commutative property ማለት ሁለት ቁጥሮች መካከል የሚኖር ባህሪ ነው ወይም ፕሮፐርቲ ነው። ሁለት ቁጥሮች a እና b ቢኖሩ በአዲሽንም ሆነ በማልቲፕሊኬሽን ጊዜ ቦታ ብንቀያይራቸው ተመሳሳይ ናቸው ማለት ነው። ለምሳሌ አንድ ሲደመር ሁለትን ቀድመን ሁለትን ብንጽፍና ሁለት ሲደመር አንድ ብንል ቦታ ብንቀያይር ኮሚቴቲቭ ማለት ቦታ መቀየር ማለት ነው። ቦታ ቀያይረን ብናስቀምጥ ሪዛልቱ ምንድነው? ተመሳሳይ ነው ማለት ነው። ፕሮዳክትም ቢሆን 1 times 2 ማለት ስንት ነው ማለት ነው? ስንት ነው? 2 times 1 ይሄ ምንድነው? ኮሚቴቲቭ ፕሮፐርቲ ኦፍ አዲሽን እና ማልቲፕሊኬሽን። የአዲሽን ይሄ የማልቲፕሊኬሽን ግልጽ ነው አይደለ? ያ በዛ ኮሚቴቲቭ ሁለተኛው ፕሮፐርቲ ኮሚቴቲቭ ፕሮፐርቲ ይባላል። ሶስተኛው አሶሲዬቲቭ ፕሮፐርቲ የሚባለው ነው። አሶሲዬቲቭ ፕሮፐርቲ አሶሲዬቲቭ ፕሮፐርቲ ከኮሚቴቲቭ ፕሮፐርቲ ጋር ተመሳሳይ ነው። ነገር ግን አሶሲዬቲቭ ፕሮፐርቲ በሶስት ቁጥሮች መካከል ነው። አሁን ኮሚቴቲቭ እንዳያችሁት በሁለት ቁጥሮች ነው። ኮሚቴቲቭ ኤ እና ቢ፣ ቢ እና ኤ፣ ኤ እና ቢ ሁለት ቁጥር ማለት ነው። አሶሲዬቲቭ ሲሆን ሶስት ቁጥሮች መካከል የሚኖር የአዲሽን እና የማልቲፕሊኬሽን ቦታ ቀይረን ስንጽፍ ተመሳሳይ አይደንቲቲ የሚሰጡበት እንትን ነው። ለምሳሌ ብራኬት ውስጥ ኤ ፕላስ ቢ ከብራኬት ውጭ ፕላስ ሲ ቢኖር ይሄ ማለት በአሶሲዬቲቭ ፕሮፐርቲ ምንድነው? ኤን ከብራኬት ለብቻው አድርገን አውጥተን ከዛ ብራኬት ውስጥ ቢ እና ሲ መደመር ጋር እኩል ነው ማለት ነው። ሶ ይሄ ማለት ያው በእንደዚህ አይነት መልክ የተሰጠን ቁጥር ካለ ወደዚህ መልክ የመቀየር መብት አለን ማለት ነው። ምክንያቱም እኩል ናቸው እያለን ነው ይሄ ፕሮፐርቲ። በተመሳሳይ ለፕሮዳክትም ጊዜ ለምሳሌ ሁለት ብራኬት ውስጥ ሁለት ሲባዛ በ3 ከብራኬት ውጭ 5 ቢኖር ይሄ ማለት ሁለትን ለብቻው ጽፈን በብራኬት ውስጥ 3 ሲባዛ በ5 ነው። ይሄን እንዲህ መቀየር እንችላለን። ካልኩሌሽን ስንሰራ እንዳስፈላጊነቱ እንዲህ መቀየር እንችላለን። ምክንያቱም ተመሳሳይ ናቸው እያለን ነው። አሁን ይሄን ለአብነት ቼክ ብናደርግ ተመሳሳይ ነው የምናገኘው። ብራኬት ውስጥ ያለውን ቀድመን ብንሰራ ስንት ነው? 2 ሲባዛ በ3 6 አይደል? 6 ሲባዛ በ5 ዚኳልሱ 2 ሲባዛ ብለን ብራኬት ውስጥ ያለው ስንት ነው? 3 ሲባዛ በ5 15 አይደል? አይደለ? 6 ሲባዛ በ5 ስንት ነው? 30 30 2 ሲባዛ በ15 30 ስለዚህ ይሄም it is associative property of addition multiplication ማለት ነው። ያው እንዳልኳችሁ ቦታ ስንቀያየር associative property በሶስት ቁጥሮች መካከል ነው። commutative property ደግሞ በሁለት ቁጥሮች መካከል ሚኖር ነው ማለት ነው። ሌላው existence of additive and multiplicative identities የሚባሉ additive and multiplicative identities ያ ማለት አድ ስናደርግም ማልቲፕላይ ስናደርግም ቁጥሩን የማይቀይሩ ማለት ነው። ያ ማለት 0 እና 1 ናቸው በሌላ አባባል። there are real numbers 0 and 1 such that when we add 0 to that number it means that adding that number to 0 which is again
that number itself አይደለ ያው ባለፈውም ያለፍነው ነገር ነው ይሄ ምንድነው አዲቲቭ አይደንቲቲ የሚባለው ነው ማለት ነው አዲቲቭ አይደንቲቲ የምንለው ማለት ነው አዲቲቭ ሲሆን ያው ዜሮ ነው የሚመጣው ማልቲፕሊኬቲቭ ሲሆን ደግሞ ማንኛውንም ቁጥር በአንድ ስናባዛው ምንድነው ብለናል ቁጥሩ ራሱ the number itself ያለው ማለት a multiplied by 1 means 1 multiplied by a which is a itself ይሄ ምንድነው አዲቲቭ ስንደምር ቁጥሩን ማይቀይረው ዜሮ ነው ማልቲፕላይ ስናደርግ ቁጥሩን ማይቀይረው ደግሞ 1 ነው ይሄ the existence of additive and multiplicative አይደንቲቲስ የሚባለው ያ ነው ማለት ነው ሶ በዛ መልኩ እንይዛለን እሱንም ቀጥሎ ምናየው ወደ ኤግዚስተንስ ኦፍ አሁን ደግሞ ኢንቨርሶች ማልቲፕሊኬት አዲቲቭ እና ማልቲፕሊኬቲቭ አይደንቲቲን ያየ አይደንቲቲ ማለት ራሱን ቁጥሩን መልሶ የሚሰጠን ማለት ነው አሁን ኢንቨርስ ሲሆን ደግሞ ሌላ ነው ሶ ፎር ኢች ነምበር a an element of real number there exists negative a such that when you add a negative of that number we get 0 ማለት ነው ለምሳሌ ማለት ይሄ አዲቲቭ ኢንቨርስ ይባላል አዲቲቭ አይደንቲቲ ከሆነ ስንደምረው ቁጥሩ ራሱ የሚሰጠን ማለት ነው 0 ነው አዲቲቭ ኢንቨርስ ሲሆን ደግሞ ምንድነው ስንደምረው ቁጥሩ ላይ ስንደምረው 0 የሚሰጠን ማለት ያ ማለት ኢንቨርሱ ማለት ነው የአዲቲቭ ኢንቨርስ ለምሳሌ የሁለት ቁጥር አዲቲቭ ኢንቨርሱ ማን ነው -2 ነው አይደለ የሶስት ቁጥር አዲቲቭ ኢንቨርሱ -3 ነው ምክንያቱም ይሄን እዚህ ጋር አሁን 2 -2 +2 ብንል 0 ይሰጠናል የ3 ኔጌቲቭ 3 ነው ምክንያቱም 3 -3 0 ስለሚሰጠን ማለት ነው we call that additive inverse of a እንላለን ማለት ነው ሌላው ደግሞ multiplicative inverse ምንለው ወይም የብዜት ኢንቨርስ ምንለው for each non-zero number a there exists 1 over a which is an element of real number such that multiplicative inverse multiplied by the number itself gives us 1 ይሄ 1 over a ያችን ምን ይሆናል multiplicative inverse of or በሌላ አባባል ደግሞ ሬሲፕሮካልም እንላለን ሬሲፕሮካል of a እንላለን ማለት ነው ሶ ለምሳሌ የሁለት ማልቲፕሊኬቲቭ ኢንቨርሱ ማለት ነው የሁለት ኔጌቲቭ 2 እሱ አዲቲቭ ኢንቨርስ ነው አድ ስናደርግ 0 የሚሰጠን ማልቲፕሊኬቲቭ ኢንቨርስ ማለት የሆነ ተባዝቶ አንድ የሚሰጠን ከዚህ ቁጥር ጋር ተባዝቶ አንድ የሚሰጠን ቁጥር የሱ ማልቲፕሊኬቲቭ ኢንቨርስ ነው የዚህ አንድ ሁለተኛ ነው because 2 multiplied by 1 over 2 ስንት ይሰጠናል አንድ ይሰጠናል አንድ ይሰጠናል የ5 multiplicative inverse ማን ነው 1 over 5 because 5 multiplied by 1 over 5 ስንት ይሰጠናል 1 ይሰጠናል ሶ በዛ መልኩ ነው አዲቲቭ እና ማልቲፕሊኬቲቭ ኢንቨርስ ካልኩሌት የምናደርገው ማለት ነው ሌላው ዲስትሪቢዩቲቭ ኢንቨርስ ምንለው ዲስትሪቢዩቲቭ ኢንቨርስ ዲስትሪቢዩት ማድረግ ማለት ያው መበተን ነው አይደለ መበተን ዲስትሪቢዩት ማድረግ ጥሬ ትርጉሙ መበተን ነው ስለዚህ ማልቲፕሊኬሽን በአዲሽን ላይ ምንድነው ዲስትሪቢዩቲቭ ፕሮፐርቲ ያለው ያ ምንድነው suppose that we have such three numbers a in the bracket b plus c ቢኖረን ምን ማድረግ እንችላለን እቺ a እያንዳንዷን ተራ በተራ አንዴ ይሄን ሌላ ጊዜ ደግሞ ይሄኛውን c በየተራ ታባዛለች ማለት ነው ግልጽ ነው a times b plus a times c a times b plus a times c ይሄ ዲስትሪቢዩቲቭ ፕሮፐርቲ ኦፍ ማልቲፕሊኬሽን ኦቨር አዲሽን የምንለው ነው በሌላ አባባል ደግሞ በሌላውን ብራኬቱ ቀድሞ ተሰጥቶን እዚህ ጋር እንደምናየው ከብራኬቱ ፊት ይሄን ቁጥር ሶስተኛ ቁጥር ቢሰጠን ምን ማለት ነው ይሄ ቁጥር ይሄን ያባዛዋል ፕላስ ይሄም ቁጥር እችን ያባዛል ማለት ነው so b multiplied by a plus
ቀጥሎ C multiplied ሲ by መልቲፕላይ ኤ ይሆናል ማለት ነው። ሶ እነኚህ ፕሮፐርቲዎች ምንድነው ባጭሩ ኮምፕሌክስ የሆነ ውስብስብ ወይም ረጅም የሆነ ቁጥር እንዲህ በሪል ነምበር ቢሰጠን ሲምፕሊፋይ ለማድረግ መጠቀም ያሉብን ሩሎች ናቸው ማለት ነው። ዩዚንግ this property we can simplify it as this እያለን እንድንሰራ ነው ማለት ነው። ሌላ እንትን የላቸውም። so find okay example find additive and multiplicative inverse for each of the following okay የስኩዌር ሩት ኦፍ 5 አዲቲቭ ኢንቨርሱ ማለት አዲቲቭ ኢንቨርስ አዲቲቭ ማለት ሲደም አዲንግ መደመር ነው አይደለ? -5 ኔጌቲቭ ስኩዌር ሩት ኦፍ 5 thank you ኔጌቲቭ ስኩዌር ሩት ኦፍ 5 የዚህ ቁጥር ማልቲፕሊኬቲቭ ኢንቨርሱ ማን ነው? 1 ኦቨር ስኩዌር ሩት ኦፍ 5 ማልቲፕሊኬቲቭ ኢንቨርስ ስንል ተባዝቶ አንድ የሚሰጠን ከራሱ ከዚህ ቁጥር ጋር ተባዝቶ አንድ የሚሰጠን ቁጥር ነው ማልቲፕሊኬቲቭ ኢንቨርስ። አዲቲቭ ኢንቨርስ ማለት ከዚህ ቁጥር ጋር ተደምሮ ዜሮ የሚሰጠን ማለት ነው። therefore the multiplicative inverse of square root of 5 ማን ነው? 1 over the number itself ማለት ነው። እዚህ ጋር ባየነው ወይ ማለት ነው። for a non-zero a an element of real number there exists 1 over a ቁጥሩ a ቢሆን 1 over a የሚባል ቁጥር ነው እሱ ማልቲፕሊኬቲቭ ኢንቨርስ ብለናል። ሶ ያንን ሩል ነው ሲምፕሊ አፕላይ ያደረግን ያለ ነው። የተለየ ነገር ምንም ያደረግን አይደለም። ቢ ላይ 4 over 3 አለ የሱ አዲቲቭ ኢንቨርሱ ማን ነው? ኔጌቲቭ ኦፍ ዳት ነምበር itself በቃ ኔጌቲቭ 4 over 3 ማልቲፕሊኬቲቭስ ሲባዛ አንድ የሚሰጠን 4/3 ከሆነ የዚህ ቁጥር 3/4 ነው ማለት ነው ማልቲፕሊኬቲቭ ኢንቨርሱ። ምክንያቱም ሲባዛ አንድ የሚሰጠን 3 በ3 ካንስል አድርጎ 4ን በ4 ካንስል አድርጎ አንድ የሚሰጠን ማን ነው? 3 over 4 ይሆናል ማለት ነው። ሶ በዛ ወይ እናያለን። ያው ሲል ያለውን በዛ መልኩ ትሰሩታላችሁ። ቀጥሎ ያለው በጣም ሲምፕል የሆነ ኮንሰፕት ነው ሊሚት ኦፍ አኩሬሲ ዴሲማል ፕሌስ አይ ቲንክ እነኚህን እናንተ ያቸውና ምንም በጣም ራውንዲንግ አሁን አንድን ቁጥር ስናጠጋጋ ለምሳሌ ማጠጋጋት ላይ ሲምፕሊ አሁን ስናወራ 2.62 እንበል 2.67 እንበል ይሄን ቁጥር ወደ ሁለት ዴሲማል ፕሌስስ አጠጋጉ ብንባል ሁለቱንም ቁጥሮች ማለት ነው። አሁን እዚህ 3 ዴሲማል ፕሌሶች አሉ አይደል? 3 ፊገሮች አሉ። ወደ ሁለት ዴሲማል ፕሌስስ አጠጋጉ ማለት ምን ማለት ነው? ሁለት ቁጥር ብቻ ማስቀመጥ ማለት ነው። ከዴሲማል በፊት አንድ ከዴሲማል በኋላ አንድ ማለት ነው። ሶ ያንን ለማድረግ ምንድነው የምናደርገው? ይሄን ቁጥር ነው የምናየው። አንደኛው ቁጥር ይሄ ነው ዴሲማል አለ። ቀጥሎ ወደዚህ ቁጥር እንመጣና አሁን ወደ ሁለት ቁጥር ብቻ ስለሆነ ማስቀመጥ የምንችለው ከሱ ቀጥሎ ያለውን ቁጥር እናያለን። ይሄ ቁጥር ከ5 በታች ከሆነ ምን እናደርጋለን? እሱን እንተውና 0 እናደርጋለን። ሶ we put this as 2.6 እናደርጋለን ማለት ነው። 2.60 ይሆናል ማለት ነው። እዚህ ይሄንን በተመሳሳይ ደግሞ ወደ ሁለት ዴሲማል ፊገር ነው የተባልነው፣ ግን ቁጥሮቹ የተለያዩ ናቸው። እዚህ መተን ይሄኛውን ቁጥር ነው የምናየው። ይሄ ቁጥር ከ5 በላይ ከሆነ ምንድነው ወደሚቀጥለው ዲጂት ነው ምናጠጋጋው ማለት ነው። ወደሚቀጥለው ዲጂት ነው ምናጠጋጋው። therefore in that case ይሄ 7 ወደ ይሄኛውን ትተን ወዴት ይሄኛውን ቁጥር በአንድ ከፍ እናደርጋለን በአንድ therefore 2.67 ማለት 2.70 ይሆናል ማለት ነው። ይሄንን ነው ቲዮሬቲካሊ እዚህ ጋር ተዘርዝሮ ያለው ማለት ነው። አሁን ስናጠጋጋ ዲጂቶቹ ከ0 እስከ 4 ከሆኑ ምንድነው do not change the rounding digit እናደርጋለን። ዲጂቱ ደግሞ እንድናጠጋጋ የተፈለገበት ዲጂት የመጨረሻው ቁጥር ከ5 በላይ ከሆነ ደግሞ ምንድነው we round up by one more number ወደሚቀጥለው ቁጥር እናጠጋጋለን ማለት ነው። ሶ እንዲህ አይነት ኤግዛምፕል ላይ ያለው በጣም ሲምፕል ነው። በራሳችሁ አይታችሁ በደንብ እንትን ማለት የምትችሉት ነው። ኢንኬዝ እንትን ማይላችሁ ከሆነ እዩትና አሁን ወደ ትንሽ እንትን የቀረው ኢንኬዝ አይታችሁ የመክበድ ወይም ያልገባችሁ እንትን ካለ
ቀጥለን አብረን እንሰራለን የተወሰነ ሶ ምንም የሚከብድ እንትን የለውም። ሞር ላይክ ይሄ ምንድነው እንደ አፕሊኬሽን ነው። አሁን የሆነ አይተም ገዝታችሁ ወይም ቢል ላይ አሁን ሲመጣ የሆነ አይተም 2.95 ዶላር ወይም ሰንት ብር ቢመጣ ለዚህ አሁን 2 ብር ከ95 ሳንቲም ትሰጣላችሁ። 3 ብር ሰጠን እንሄዳለን አይደል? ሞር ላይክ ፕራክቲካል አፕሊኬሽኖች ጋር በየዕለት ተዕለት ኑሯችን ላይ ካሉ አፕሊኬሽኖች ጋር ቁጥሮችን እንዴት እናጠጋጋለን ወደሚቀጥለው ትልቅ ቁጥር እንዴት እናጠጋጋለን ነው የሚለው። ሶ እሱም ፓርት ያው በጣም ሲምፕል ቲዮሪ ነው። እዩትና ቻሌንጅ ያደረጋችሁ ነገር ካለ አብረን እናያለን። ሶ ያው ሰዓቱ ስላለቀ ኦልሞስት ከአንድ ሰዓት በላይ ስለቆየን ነው እና ያው እንዳያችሁ ቀስ ብዬ ነው እንትን እያልኩ ያለሁት። ሶ ይሄን ዩኒት እዚህ እንጨርሳለን። ቀጣይ ዩኒት 3 እንጀምራለን። ግን እንዳልኳችሁ ከዩኒት 3 መጀመራችን በፊት ቻሌንጅ የሚያደርጋችሁ በተማር ነው በሁሉ እንትን ካለ በማንኛውም በኦዲዮ በዶክተር ፍቅረ ኢየሱስ በኩል የጥያቄ ገጹን ቁጥሩን ገጹን ያልገባችሁ እንዴት እንደሆነ ምናምን እንትን ስትሉ ሪስፖንድ ማድረግ ይችላለሁ ማለት ነው። ሶ በዚህ ይህን ዩኒት እዚህ እንጨርሳለን ዛሬ። ቴንክ ዩ ፎር ዮር ታይም ኤንድ ቴንክ ዩ ፎር ዮር ፔሽንስ። እኛም በጣም ኦኬ ቴንክ ዩ ቲቸር። ኦልራይት ኦኬ። በቃ ቀጣይ ክላስ እንገናኛለን ዩኒት 3 ላይ። ቲቸር ከዛ በፊት አንድ አስተያየት የሆነ ነገር ለማለት እፈልጋለሁ። እሺ ያ ማለት አሁን ዩኒቱን ስንጨርስ ትምህርቱ ወዲያኑ ከኛ አይምሮ እንዳይረሳ የሆነ ጥያቄዎቹ ቢሰጠን የሆነ ጥያቄ ሞክረን ሰርተን ብናልፍ ቆንጆ በእኛ ነው። በተማሪዎች ዘንድ ማለት ነው። ጥያቄ ኖርማሊ አሁን ምንድነው እያደረግን ያለ ነው? እኔ ሁሉንም እየሰራሁት እያሰነፍኳችሁ እንዳለም እየተሰማኝ ነው አንዳንዴ እና ጥያቄዎችን አሁን ምንድነው ከዩኒት 3 ጀምሮ ጥሩ ኮሜንት ነው ባይዘ አፕሪሺየት እና ሞር ምንድነው የሆነ ኮንሰፕት ስንማር ምን ያልገባችሁ ሚሊዮን ራሱ ለማወቅ 1-2 ጥያቄ ከሰራን በኋላ ቀጥሎ 3-4 ጥያቄ ራሳችሁ እንድትሰሩ ማድረግ ነው ያለብኝ። ያንን ቀጥሎ ባሉ ስላይዶች ላይ አደርጋለሁ ከዚህ ከዩኒት 3 ጀምሮ። ያው እኔ ሙሉውን እንደ እንትን እየጨረስን ነው እየመጣን ያለ ነው አንድም ነገር ሳንዘል። ያ ደግሞ ኦልሬዲ ተምረናል ብላችሁ እናንተን ያሰንፋልና እኔ ሳልነካው እናንተ እንድትሰሩ ጥያቄ መተው አለብኝ። ጥሩ ኮሜንት ነው። ከሚቀጥለው ዩኒት ቀጥሎ ያው በሚቀጥሉ 2 ዩኒት ነው የቀረው። ሁለቱም ዩኒት ላይ እሱን ኢምፕሊመንት አደርጋለሁ። ኦኬ ታንክ ዩ። ቆንጆ ኮሜንት ነው። ያው ለሁላችሁም የሚጠቅም ቆንጆ ኮሜንት ነው። ማን ነበረ ስምህ? መልካሙ ነው የጠየቀኝ። መልካሙ ነው። ጥሩ እሺ፣ ጥሩ ነው። ታንክ ዩ። እሺ መልካም ምሽት። እሺ መልካም ምሽት ለሁላችን። አሜን። ታንክ ዩ። ጉድ ናይት።